እኔ ሩቲን ሌላውን ይዘሽ ብትመጪ አጨብጭበን ጨፍሮን ነው የምንደርሽ። አብርሃም እንደዚህ ከማንም ወሮ ቤላ ወንድ ጋር እየመጣ ልብሽ እየቆሰለ የኔ እናት ምንም ጊዜ ሙሰልሰል ቢሆንም እኮ ያናድዳል እኮ እናቴ። በቃ ይቅር በይን ማሪን፣ ይቅር በይን ነው። እኛ ደግሞ ጨፍረን ነው የምንደርሽ። አኸት ምን ሰቦች አውደሙኝ እኔ ኩማራ ተበሰተ ቢሰባተኛ ብሩሙ አቦሽ በሞትም ተስለትተ ሰት ያጥቢ የልሳረዲ ሲከላየ የልበጌዲ ታሽታሽኒ ሲውጀዲ አተቀባትን ቦት ቢስዲ ሸበራ ዛሚሞኔቦ አቲቶኔቦ አዲሞኔቦ አምቢቶኔቦ አዴሞኔቦ ኩልሞኔቦ ኖሰይቁናየን ነቱጋጋትቦ አገሪናኖ ኩልም በባነ በቁሚሌማት ባትኖባነ እንዴ የተመቸ ነው የሚመስለው ነገሩ። የምሬ ነው። ምንድነው ዝም ብለሃል? ደግሞ እንዴት አባቱ እንዳማረበት እግዚአብሔር እምር ብሎብቅ። እግዚአብሔር አባቴ ይድፋችሁ። አዎ እንደው እግዚአብሔርም በስህተት እንደው ዝም ብላችሁ በመሃል ላይ የምትጠሩት እዛው ልብን ያርጋችሁ። ደግሞ ማለት ነው አንቺ ልክስክስ ማለት ነው ሩታ የአብርሃም ጠላት አይደለችም። ባሽሙር ዝም ብለሽ ጠላት አትበይ። ምን አይነት በእናታችሁ ምንድነሽ አንቺ እንዴ? አንተ ደግሞ ደህና ነህ ስትል ደህና ነኝ ምርን ነው እንዴ? ምንድነው አንተ እሷን ስትመጣ ለምንድነው ቆፍጠን የማትለው እንደ ወንድ እንዴ? ትላንትና እኮ አንተ ከሌላ ሴት ጋር ይቅርበይም ብላ ሄርሜላ እምቢ ስትል እኮ ከፍቷል። የልጅ ግን እናት ሩታ ግን ባንዴ ስትበቀልህ እኛን ሩታን እንዛ እንትን የሰደብናት ወይም ደግሞ ሐሳብ አስተያየታችን የማይሆን ሐሳብ አስተያየት የሰጠናት እኮ ልጇን ይዛ በመምጣቷ የቲክቶክ ወረበላዎች ሲዘቀዝቁት ተናደን ነው። ስለዚህ ሩታ ይቅርበይን፣ ማሪን ይቅርበይን። አዎ አንተ ትናንትና 3 ቀን እንኳን ሳይሞላ አንድ ቀን እንትን ሳይል ሄርሜላ ስትይዝ ደህና ነኝ ትሞታለህ እንዴ? እዛው አይደብርህም ማለት ነው። ደግሞ እንዴት ነው የሚያሽቃብጡት በእናትህ። እነዛ ደግሞ አጠገባችሁ ያሉት ሮቦቶች ማለት ነው። እንዴት ነው የሚያረጋቸው? እንዴት ነው የሚያረጋቸው? ሽብርቅርቅ ብለሃል። አዘንተኛም አትመስልም። አንቺም ራስሽ እኮ አዘንተኛ ነው የምትመስይው። ምን አንድ ላይ ናቸው ወይስ እኔ ጋር ስትመጣ ነው ነገሩ? በዚህ ባይሆን ግን አዘንተኛ ይመስላል። እስቲ ወጣ በሉ አንዴ። ውጡ አይደለም አመጣው ነው ውጡ አውጡ ለማሰሩ የምር ነው። ኧረ አውጣችሁ እና ታዲያ ማለት ነው አንተ እንደዚህ ቦሮ በላ ሴት እየተሳምክ እየሳመች ዋና ላይ ስትዋኝ አሁንም ደግሞ 2 ቀን ሳይሆን ይቅርታ በኝ ብለህ መተህ ከዛ በኋላ ደግሞ የልጅህንና ጠላ ስታስበል አይደብርህም? እንደው ሩትዬ ነይና ማለት ነው እኛን አናጨብጭበን መንደርሽ። አዎ በደንብ ፋር ግን መንደርሽ እኛ ነን። ሌላው እንድትሽ ነኝ እንደው ቀጥል ካላለ እኔ አሁን ምንም ሀሳብ መስጠት አልፈልግም። አንተ እንደዚህ ይቅር በይኝ ብለህ ፈዘህ ከዛ በ2 ቀን ይቅር ብላ ስትመጣ ትንሽ እሷም ልትበቀል ነው። ባይዘው የሩታ ጓደኛ የሆነ ነገር ብላይ ነበረ ሄርሜላ ጋር በቅርቡ ነው የሚታረቁት። እሷ ነገር ብዙ ነገር ታውቃለች መሰለኝ። ላስፈልፍላት ግን ስልኳን ቢያለኝ ዛሬ የምር በዚህ 2 ቀን ጠብቂ ሄርሜላና አብርሃም ይመጣሉ ብላይ ነበረ። ዛሬ ስልኳ አልሰራለኝ የምር። እኔ ግን እናንተ ማየት አልፈልግም። ማየት የሚባል ነገር አልፈልግም። እናንተ ሰይጣን እያችሁ እናንተንማ እኔ ከእናንተ ምንም እየተማርኩ አይደለም። ወይኔ በላቸው። ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። የኔ ወዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ሁላችሁም ማሽወይና እንደሆናችሁ ተስፋ አድርጋለሁ። ይህን ቪዲዮ ላይክ በማድረግ ጀምሩ። ስለምትሰጡን ሀሳብ አስተያየት እጅግ ከልብ አድርገን እናመሰግናለን። አብርሃም ትናንትና የሰራው ሄርሜላ እንደዛ ታጀዝብህ ማለት ነው። በጣም ብዙ ሰው ነው የሳቀብህ እውነት ለመናገር ማለት ነው። ብሩክም እንዳዛው ምናምን ተጨመላለቃችሁ አይገልጸውም። ማርያምን ትልቅ ሚዲያ ይዛችሁ እንደዚህ ጨምለቅለቃችሁ ሀይ የሚላችሁ ስታጡ በጣም ነው የምታስጠሉት። የወረዳችሁብህ ማለት ነው። እና ሄርሜላ ጋር ትናንትና ፍዝዝ አርጋህ ነበረ። ምን አስነክታህ ነው ይሄን ያክል? አንተ ምንድነው ይሄንን እንትን የሚልህ ምንድነው የሚያደርጋቸው? እስኪ ስታስጠሉ ደግሞ
የዋ ናስቲ ኦኬ ነው። እሺ ና እኔ ምስኪን እኔ እና ይሄንን እንደዚህ እያለች ሩታ ሲጀምር ከዚህ በፊትም እንደዚህ እያደረጋ ልቧን አቁስላ ነው እንደዚህ ስታረግ የራሷ እርምጃ የወሰደችው። እኔ ዛሬም ነገ የምነግራችሁ ነገር ሩታ ብላችሁ እንዳትመጡ እና ደግሞ የሩታን ፎቶ ምንም አይነት ፎቶ ቦታ እንዳታስገባት። በቃ ተጣልታችኋል እኮ አይደል? አንተ እንደዚህ ከሌላ ሴት ጋር እኔ ነገርኳችሁ። እንኳን እንደዚህ ስማው ሰላም ብትለው አብዳለሁ። ጊዜ ለስራ ቢሆንም ሰላም ስትለው ራሱ አብዳለሁ። አይኖ ሩታ ታውቃለች፣ በደንብ ነው የምታውቀው ስራ መሆኑ። ግን እንደዚህ ደግሞ ያው አንድ የራስ ወዳድ ደግሞ መሆን ጥሩ አይደለም። ገባችሁ? እስኪ ፈቲ በለኝ እኔ አባት ጌታው 3 ደቂቃ ራሱ መቆየት አልቻልኩም። አውቄ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሰላም አልካቸው እንዴ? ናሽኔ እንደግመ ሰላም ደግሞ ማለት ነው። እንዴት ነው ሰው የምታጀዝቡት? በእናታችሁ እነዛ ጋርዶች አቤልና ቡራ ማለት ነው። ከዛ የሆነ እንደ ታዛቢ ነው። ከዛ በኋላ ከታዘቡ በኋላ ይርቃሉ። ምንም ማስተባበያ አይሰጡም እኮ እንደ ሮቦት ነው የሚቆሙት እዛ ቦታ እና በጣም ነው የሚያስቁኝና ለምን ማለት መናገር ካለባቸው የተወሰነ ነገር ትናገራላችሁ። አለበለዛ ግን እነሱ እስከሚያወሩ ድረስ ምን ጋርድ ናችሁ ለእነሱ ወይስ ምንድን ናችሁ? አልገባኝም። ምንም የማይገባኝ ነገር ጋርድ ናችሁ ወይስ ደግሞ ያወራረንተን ወይም ደግሞ ምንድን ነው የሚባለው? በእናታችሁ ምንድን ነው የሚባለው? ሀሳብ ሰጪ ወይም ተውት፣ በቃ ሀሳቡ ጠፋ። ግን ደግሞ በቃ ሮቦት ናችሁ ለእኔ። እናንተ ሮቦት ናችሁ። እዛ ቦታ ቆም ብላችሁ ምንም ነገር እንትን አትሉም። በቃ ቆም ብለው ምንም እስኪ እና ሩታ አንተ እንደዚህ ስትጃጃል እሷ ዝም ብላ ልታይ አይደለም። እሷም ሩታም ደግሞ የራሷ ሌላ ወንድ ይዛ ነው የምታቃጥል። ይሄን ደግሞ ጠብቁ ቤተሰብ። ሩታ ደግሞ ከሌላ ወንድ ጋር ነው የምትመጣው። ይሄን እንደው አንተን እንደዚህ እንዳናደድካት አንተም ደግሞ በደንብ ካላናደደችው ቶ ብያለሁ። የምሬን ነው። እና በጣም ነው የዘጋችሁን፣ በጣም ማለት ነው። በለኝ አውቄ ነው። እሺ አልከፋኝም። እሺ ይቅርታ ልቀበል ነው ዛሬ የመጣሁት እና እሷ ታውቃለች። ያ ሁሉ ቴክስቶች ይበቃኛል። እውነቴን ነው። እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነቱን እንነጋገር ከተባለ ያበጠ ይፈንዳ ባላነሳልክም የምሬ ነው። እና ይቅርታህን ዛሬ ተቀብያለሁ። አታውቃኝም። ይቅርታህን ተቀብያለሁ እያልኩህ ነው። ያው ብዙዎቻችሁ እንደተከፋችሁና እንዳዘናችሁ እናውቃለን። በጣም ከሚባለው በላይ ደግሞ እየደወላችሁና ቴክስት እየላካችሁልን የነበራችሁ ሰዎች አላችሁ። የምሬ ነው። እና ከአብርሃም ጎን አትለዩ እባካችሁ። በዚህ ሰዓት አጠገቡ ካልሆናችሁ መቼ አጠገቡ ልትሆኑ ነው ያላችሁን ሰዎች እሺ፣ እየሰማን ነው። እየመጣተኛ እኛ ቤት ሰፊ ነው። አንተ ከጎን ሆንክ ምናምን ዛሬ ሁሉ ሰው አደነቅ ምናምን። የልጁን እናጠላ ስትሄድ እናንተ ከአብርሃም ጎን ሆናችሁ ምናምን ፋራ ሰገጤ ናችሁ እናንተ ለራሱ ማለት ነው። ያቤላ በእናተ የቀልዴን ነው። እሺ ያው ስራም አይደለ በቃ እኔ ከውስጤ እንዳልሆነ ታውቃለች። ስራ ነው ትላለህ እንዲሁ እኔ አብርሃም ድምጽ መስማት ነው የምፈልገው። በቃ አይ ዝም ካልኩ እኮ በቂ ነው አይደል? እንዴ አብርሃም 10 መደወል 10 እንትን ማለት ስልክ ካላነሳው ልክ ምናምን በቂ ነው እኮ። ለምን በዚህ ልክ እንትን ትለኛለህ? ስልክ ረፍት ሊያገኝ አልቻለም። ኦኬ ፕራንክ ያደረገችው ነው ማለት ነው። እንትን ያልኩሽም ያንቺ ላንቺ የተገጨቁሽ መሰለሽ እንጂ እውነታውን ነገር እንድትረጂኝና ምናልባት ካስደበቅኩሽ ይቅርታ ልጠይቅሽ ነው እንጂ በሌላ ነገር አስቤው አይደለም። ይቅርታ ነው እኮ እኔ ደግሞ ነገሩን ለመቀበል ፈቃደኛ አልነበርኩም አይደል? ይቅርታ እኔ እንደዚህ ጨቀጨቁሽ አልመሰለኝም ነበረ። እየደወልኩልሽም የነበረው ቴክስትም እያደረኩልሽ የነበረው ደብሮሻል፣ አዝንሻል የሚል ነገር እና ለምን ሺ ጊዜ አይደብራትም? ሺ ጊዜ አይከፋትም እንዴ? አሁን አንተ ምን ለመናገር ማለት ነው አብረሽ እያንዳንዱ ጥፋት እኮ አንተ ላይ ነው ያለው። እያንዳንዱ ጥፋት ማለት ነው አሁን እየገባኝ ያለው ማለት ነው። ምክንያቱም እንደውም ሩታ በቀሏ ልጅ ይዛ በመምጣቷ ትንሽ ቅር አለችኝ እንጂ በቀሏ ትክክል ነበር ማለት ነው። ያው ትክክል ነበረ። ምክንያቱም አንተ ተጣለን ካልክ ወዲያ እሷ ቲክቶክም የለችም ዩቲዩብም የለችም። የትኛውም ቦታ ያው አንዳንድ ቦታ ውር የሚሉ ዩቲዩበሮች ጋር የምትመጣው እና የትኛውም ቦታ የለችም። በተለይ አንተ ቻናል እሷ ቻናል ወይም ደግሞ ሄርሜላ ቻናል እየመጣች አይደለም። እና ካደረካት አንጻር እሷ ያደረገችው ጥቂት ነው ልልህ ነው። እና ደግሞ ህዝቡ ይሄድበት
እኔ ከብዙ ሰው ጋር እንትን እያልኩኝ ነው። ምን አገባኝ? ሀሳብ አስተያየታችን ነው እየሰጠን ያለ ነው። አሁን ታንተ ከ3 ቀን ሳይሞላ 4 ቀን ሳይሞላ ሄርሜላ ከዛ ፊት ሂጂ ብለህ ሩታ ስትመጣ ሂጂ አልካት ለሙሰልሰል ማለት ነው። ከዛ በኋላ አሁን ግን ይቅርታ፣ እሷ ደግሞ ይቅርታ አልቀበል ምናምን እያለች ነው። በማሰብ ነው እንጂ እሺ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሰላም አልካቸው እንዴ? ናሽኔ ደግሞ ሰላም በለኝ። አውቄ ነው። እሺ መግማማት እንግዲህ አይተኸዋል ብዬ ተስፋ አደርጋለሁ እንጂ ያው እኛ ግን ለጠላት አለቅ። ኦኬ እዚህ ጋር ማለት ነው ጠላት ሩታ አይደለችም። ጠላት የልጅህ እናት አይደለችም። አሁንም የሚገባህ ነገር ከሆነ ማለት ነው ሲጀመር እዛ ቦታ ያላችሁት እንዳለ ሮቦት ምንም የሚገባችሁ ሰዎች አይደላችሁ። የልጅህ እናት ዛሬም ነገ በማይሆነው ዩቲዩበሮች ሮቦት በሆኑ ሰዎችን አምጥተህ ጠላት እያልክ ልጅህ እናትን እንዳታሰድብ። በተለይ ሩታን እየሰድቧት ነው በጣም ብዙዎቻችሁ። እኔ ሴት ነኝ ከሴት ጎን ነው የምቆመው። ምንም አታመጡም። አብርሃም ጥፋተኛ ነው፣ ድብን አድርጎ ጥፋተኛ ነው። ጎድተዋለች ወይ? በምንም አልጎዳችሁ። እንደውም በምንም አልጎዳችሁ አንተ ካደረካት አንጻር ማለት ነው። ምክንያቱም አንድ 3 ቀን እንደው አንድ ወንድ እኮ ሌላ ሴት ጋር ለመምጣት ወይም ደግሞ ያን ሰው ይቅር በይ ለማለት እንኳን 3 ቀን ማለት 1 ወር ከዛ በኋላ ቆይተ ወደ ራስህ ተመልሰህ ነው እንጂ ልክ በ2 ቀን እሷ ጋር ሄርሜላ ማርኝ ይቅር በይ የምርህን ነው። ሌላ የለህም። እየመጣተኛ አባቴ ምን አይነቶቹ ናቸው? በመድኃኒዓለም እዛ ቦታ ያላችሁ ደግሞ በቃ አትሰግጡብን። እያንዳንዱ እኮ ይገባ አድርገህ ምናምን ከዛ እናንተ በሌላ እንደው አታናዱን። እና ሩታ ጀግና ናት ማለት ነው በዚህ አስተያየት። ቅም አለንልክ። እሺ በላ ደስ አላለክም እንዴ? ቅርታውን በመቀበሌ ደስ ብሎኛል እና አብርሃም የምር እንደው ደስ ያለ ኦ ማይ ጋድ ደስ ብሎኛል። ወይኔ ጉዴ በላ ወዳል ያለማባቴ እና እንደዚህ እኮ አይባልም። አንተ አብርሃም ምን ሆነህ ነው? ለምንድን ነው የምትሞታው? በሰላም ነው? ምን አስበህ ነው? የምር በጣም ነው እኮ የተጃጃልክብን ያለው። ንቃ እንጂ ሄርሜላ ጋር ከዚህ ፊት ምን ሁሌ ይናገራሉ። ሄርሜላ አጅዋን ወይም ደግሞ ስታራ ምናምን በቃ የለም። ሩታ ጋር ግን እልህ በልህ ነው እንዴ? ምን ሆናችሁ ነው? በኢየሱስ መራ እንደዚህ ናችሁ እንዴ? እንደዚህ ነው። ይመቻችሁ። ግን የሩታን ስም እንዳጠሩ። አሁን እቺ ሄርሜላ ጠላት እያለች ነው እየሰራች ያለችው። ሩታ ያንተ ቢገባህ ጠላት አይደለችም። ሚስትህ ናት፣ የልጅህ እናት ናት። በአይንህ እንድታይ ያደረገችልህ ውብና ቆንጆ እናት የልጅህ ወይም ደግሞ የልዑል እናት ናት። ገባ? ስለዚህ አንተ ካደረከው ይልቅ እንደውም ሩታ ምንም አላደረገችም። ያደረገችው ግን ትንሽ ልጅ ይዛ በመምጣቷ ነው ብያለሁ። ከዛ ተረፈ ግን አንተ እንዳደረከው እሷ ጭራሽ አልሄደችብህም። እንድትሄድብህ ነበር እንደውም ከዚህ በላይ የምንፈልገው እንድትሄድብህ። እንዴ ደህና ነህ ሲባል ደህና ነኝ አላለም። የምርህን ነው? ምንድን ነው አጎቴ? ነቃ እንጂ ወደ ራሱ ተመለስ። የሄርሜላን እንትን ደግሞ ማለት ነው ላይክ ነው ምን ሲታይ ከፊት በቃ ሄርሜላና አብርሃም ይጣምሩ እያላችሁ ነው። ሩቲን ከሌላ ጋር ትመጣለች ንግስቷ ማለት ነው። ከዛ በኋላ ግን እኛም እንደው ሩቲ ይቅርበይን፣ የምር ሩቲዬ ይቅርበይን። እንደው ተሳስተን ትንሽ ሀሳብ ሰተንሽ ነበረ። እኔ አንቺንም አልጠላም አብርሃምንም አልጠላም፣ ግን ሀሳቡን እንሰጠዋለን። አንቺም ስታጠፊ ትረገጫለሽ፣ አብርሃምም ሲያጠፋ ይረገጣል። ግን ደግሞ ሆይ ያላችሁ ሁሉ በአጠገባችሁ ያለው ሁሉ ሮቦት የእናንተ የሚጠቅማችሁ ሰው ግን እንዳልሆነ እወቁ። በቃ ሩትዬ አንቺም ሌላ ወንድ ይዘሽ ነይና እንደመም እና ደግሞ እንደምታመጪው ደግሞ ባለሙሉ ተስፋ ነኝ። ምክንያቱም አብርሃም ባልሽ ከሌላ ወንድ እየመጣ አይደል እንዴ? ስለዚህ አንቺም ከሌላ ወንድ ነይ፣ እሱም እንደዛ ቢሄድ አለሙን ይቅጭ። ሲቀጥል ደግሞ ባለትዳር ሆኖ ምናምን የምትሉ እሱን አትንኩ ምናምን የምትሉ እንነካለን። በቃ እንሄድበታለን እንደፈለግን። አበዛው። የምር በጣም ነው የተጨመላለቀብን። በአንድ ቀን ሴት ይዞ ይመጣል። በአንድ ቀን አይደብረው? ይቅርታ ሲባል ደግሞ ይቅር ብዬሻለሁ። ምን አይነቶቹ ናቸው? በኢየሱስ እንደው አብርሃምና ሩታ የምር እንትን ብለው ሳይጨርሱ
ማለት ምን ብዬ ልንገራችሁ፣ በጣም ብዙ ኦዲየንስ ደስ ብሎ ሳያበቃ ምናምን ደስታው እንትን ሳይል ውሃ ነው ክልብስ ያደረገብህ ማለት ነው። የአባቴ አምላክ ይከለብሳችኋል፣ አንተንም ሄርሜላንም፣ እኛም ደግሞ እንሄድባቸዋለን። እነዛ ሮቦት ብሩክና አቤላን ደግሞ በስርዓት ይኖራችሁ፣ ስነ ስርዓት አያዙ።